سبب همسر انترگو سبب جستای کمرو اندرونگای نيارك نو أنت من يعرفش نو እንዴት መጣሽ? من يعرفش نو እንዴት መጣሽ? من يعرفش نو من يعرفش نو أصلا ምንድን ነው ማየው አይደለም እኮ አንቺ እንደምታስቢው አይደለም ማለት ነው አንተ እንዴት እንደዚህ አይነት ነገር ታውቃለህ ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። በእናንተ እገዛ፣ በእናንተ ድጋፍ፣ በእናንተ ብርታት እንደቀጠልን ነው። ዛሬ ደግሞ አዲስ እንግዳ ዘመተናል። በውስጥ መስመር አውርታን ፍቅረኛዬን ፈትኑልኝ ብላን ኮንታክት አድርጋናለች። ያለውን ታሪክ እሷ ትነግራለች። መጀመሪያ ግን ራስሽን አስተዋውቂና ለኛ የነገርሽውን ነገር ለተመልካቾችም ግልጽ አድርገሽ ነገራቸው። ከስምሽ እንጀምር። እሺ መጀመሪያ እዚህ ቤቴ ስለመጣችሁ በጣም አመሰግናለሁ። ስሜ ደግሞ ገነት ይባላል። እሺ ገኒ፣ ለምን ፍቅረኛሽን ልትፈትኝ ፈለግሽ? ያለውን ነገር አታድርግሽ ለተመልካቾቻችን ግለጽ። እሺ ፍቅረኛዬ ቤስት ፍሬንድ አለችኝ። በጣም መወዳት፣ በጣም ማከብራት፣ በጣም ብዙ ጊዜ አብረን የቆየን የረጅም ዓመት ጓደኛ አለችኝ። ከትምህርት ቤት ሃይስኩል አብረን አሁን ተመርቀናል እና በጣም ረጅም ዓመት ነው። ቢያንስ 8-7 ምናምን ዓመት ነው እና ፍቅረኛዬ ደግሞ ገና 3 ዓመታችን ነው። 3 ዓመት ራሱ አልሞላንም። ገና ወደ 3 ዓመት የተጠጋን ነው ማለት ፍቅረኛዬንም ኖርማል የትዳር አጋሪ ነው። ከዚህ በኋላ መጋባት ነው የቀረን። ምንም ብዙም የቀረን ነገር የለም። ጓደኛዬም ደግሞ ረጅም ዓመት አብራኝ ቆየች። ሴት ልጅ ሆኖ ረጅም ዓመት መቆየት ማለት በጣም ከባድ ነው። እንደ ሴት ብዙ መጣላቶች አሉ ምናምን፣ ያን ነገር ተቋቁመን ረጅም ዓመት ቆይተናል። ብዙ ችግሮችን አልፌባታለሁ። በጣም ወዳታለሁ በዚህ አጋጣሚ እና እሷ እንደዚህ ታረግብኛለች ብዬ አላስብም። እዚህ ደግሞ የመጣሁት እርግጠኛ ለመሆን ነው እናንተ ጋር የመጣሁት። ማለት ባላስብም የሆነ መጠራጠረኝ ነገር ኖሮ ከምቀጥል እርግጠኛ ሆኜ ነገሮችን አልፌ እሷም አልፋ ፍቅረኛዬም አልፎ ብንጋባ በጣም ነው ደስ የሚል። ስለዚህ ከፍቅረኛሽ ጋር ነው ያለሽን ግንኙነት ማለት እንደዚህ አይነት ነገር ስትፈጠር ምናምን በግላችሁ ልትፈታሩ ሞከራችሁ? ለመፍታት ሞክረናል። ማለት እየሆነ ያለው እኔ ጋር ነገሮችን አስፍቼ እያየሁት ይሁን ግራ ገብቶኛል። እንደዚህ በማሰቤ ራሱ ማለት እኔ በሌለሁበት ይገናኛሉ፣ ውጪም አብረው ይገናኛሉ፣ ሻይ ቡና ምናምን ይባባላሉ። እሱ እንደሌላ ሰው ኖርማል የሆነ ነገር ይሁን አላውቅም፣ ብቻ ግን እኔ ያለው በእኔ ነው እሷን የተተዋወቃት። ግን እንዴት ነው ሊገናኙ የሚችለው እኔ የሌለሁበት ቦታ? ያም ጥርጣሬ አድርጎብኛል። ቴሌግራም ላይ ቲክቶክ ላይ የሚላላኩት መልእክቶች የማይሆን ናቸው። ልክ እንደ ፍቅረኛ እኔና እሱ እንደምንላላከው አይነት ሜሴጅ ነው የሚላላኩት ምናምን። እኔ ይሄንን ነገር ማውራት ምናምን ማሰብ አለብኝ የለብኝም ግራ ገብቶኛል። እሱን ደግሞ ስጠይቀው የሚለኝ የማይሆን ነገር ነው። እንዴት እንደዚህ አይነት ነገር ታስቢያለሽ? በቃ የሚናገረኝ ነገር በጣም ነው የሚያስጠላው። እንዴት እንደዚህ አይነት ነገር ታስቢያለሽ? አንቺ እንደዚህ እያደረግሽ ስለሆነ ነው እንደዚህ አይነት ነገር እያሰብሽ ያለሽው ምናምን። የማይሆን ነገር ነው እንዲያሰብኩት ብዬ ራሴን እስከ ወቅተው ድረስ ነው። እና እናንተ ምን ትላላችሁ? ስልሽ አሁን ከነገርሽኝ ሀሳብ ስንነሳ ምናልባት አንቺ እንዳሰብሽ ላይሆን ይችላል፣ እሱ እንዳለው ምንም እንደዚህ አስቦ ላይሆን ይችላል። እና ደግሞ ፈትነሽው አልፎ ደግሞ ለምን እንደዚህ አይነት ነገር ትፈትኛለሽ ለምን አታምኚኝም ብሎ ሊጨጥርሽ ይችላል። እና እንዴት ልትይ አሰብሽ? ማለት አሁን
በዚህ ለምን አታወሪውም? እወድሃለሁ ግን ውስጥ ያለውን ነገር እንዳውቀው ነው ብለሽ ለሱ ትንሽ መልዕክት ብትምትይ ጥሩ ይመስለኛል። ስልሽ ካለፈው በኋላ እሺ ማለት እወደዋለሁ ማለትም ፍቅረኛችሁ ጋር ነው በፊት ወደፊት አላማችሁ የሚሆነው ብዙ ነገር ልጆች ትዳር ብዙ ነገር ልታስቡት የምትችሉት እና ላይክ ደግሞ እኔ እንደዛ በጣም እወደዋለሁ ብዙ ነገር የማስበው ከሱ ጋር ነው። ቢያልፍልኝና ቢቀጥል ብታልፍልኝ በጣም ደስ ይለኛል በዚህ አጋጣሚ እና በጣም ነው የማፈቅርህ። ብቻ እኔ ሌላ ነገር ብትገልጪ ደስ ይለናል። ሌላ ነገር ማሰብ አልፈልግም። እንዲያልፍ ብቻ ነው የምፈልገው። ምክንያቱም ብዙ ነገር እንዲኖረኝ እፈልጋለሁ ከሱ ጋር ልጆች አብሮ ማርጀት እና በጣም የረጅም የትዳር ህይወት እንዲኖረኝ እፈልጋለሁ። ለዛ ብታልፍልኝ በጣም ደስ ይለኛል። ጓደኛዬም ሚዜ ሆነሽ እንድታልፊ ነው የምፈልገው። አመሰግናለሁ። አንቺ ባትኖሪ እዚህ ደረጃ ላይ አልደርስም ነበረ። አሁን እወድሻለሁ አንቺ ነው። አሪፍ። ስለዚህ አሁን በራስ ያሰብሽ ነገር አለ ነው ሀሳብ ምናምን ከመጠልሽ ሜቢ ነገር ብትነግሪኝ። እኔ ያሰብኩት እስኪ ከሆነ ሀሳቤን ከተቀበላችሁ ያሰብኩት እያመመኝ ነው ሰሞኑን በዚህ ጭንቀት ልክ አይደለሁም። ማለትም እኔ እንደዚህ ነው ብዬ ስጠይቀው እንዴት ትጠረጥሪኛለሽ ምናምን እያለ በጣም ያስቀየመኝ ነው እና በዛ በቃ በጣም ጭንቅላቴ ተጨናንቋል። ትንሽ ጸበል ሄጄ እረፍት ባደርግ አሪፍ ነው የሚሆነው ሲመስለኝ እና 1-3 ቀን ጸበል ልሄድ ነው ብዬ ነግሬዋለሁ። መች እንደምሄድ ግን አልነገርኩትም። ቀኑን ያልነገርኩት ግን ጸበል ብሄድ ደስ ይለኛል እያልኩት ነበረ እና ለዛ ቢሆን ጥሩ ነው። ስልሽ ጸበል እየሄድኩ ነው ቤቴን ይልኝ ብለሽ ለጓደኛሽም ደውለሽ ብትነግሪያት ለሱ አንድ ላይ እንዲገናኙ ማለት ነው። አብሮ አንድ ላይ ሆነው ፈተናውም አንቺ እንትን እንድትይ ለሷ ትደውይላትና ጸበል ላይ ነውና ቤቱን ማንም የለምና እሱም እንትን ላይ ምግብ ምናምን ቤት እየሰራሽ ቤቱን ማኔጅ እንድታደርጊ ስለምፈልግ ነው። እንደውም ጸበል ላይ ነው ለአንድ ሳምንት ያታለሽ ደውለሽለት። እሺ ተከራዮቹም እዚህ ስለማያስቸግሩ ቢያንስ እሷም ቤት እንድትሆን እሱም ያለውን ነገር እዚህ በደንብ እንዲቆጣጠር ልንገራችሁና እንደዛ ብናደርግ አሪፍ ይመስለኛል። ያልኩበት ሁኔታ ልክ ስላልሆነ እንደዛ ቢሆን አሪፍ ነው። ያናት ለጓደኛሽ ደውይላትና ጸበል ላይ ነውና ቤት ማኔጅ አድርጊ ብለሽ ትደውይላት። ሰጣት ደውይላት ለሷ። ሄሎ ሄሎ ወይ ማሪ እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። ጠፋሽ እኮ ምን ነው ዛሬ? አልጠፋም። ደህና ነሽ? አለሁ ስጠፊ እኮ ምን ሆነሽ ነው ብዬ ደግሞ ፈልጌሽ ነበረ። መች ዛሬ? አዎ ፈልጌሽ ነበረ እዚህ ቤት እንድትመጪ። ዛሬ እኮ እኔ ቤት ስራ ነበረኝና ዛሬ አይመቸኝም። አይ እንትን ትንሽ ጸበል ልሄድ ነበረና 1-3 ቀን 4 ቀን ቤት አትመጭም እንዴ? ቤት በጣም ስራ አለኝ ዛሬና አይመቸኝም። በጣም ቢዚ ነኝ። እሺ ታዲያ አሁን ሳንገናኝ ልሄድ ነው ማለት ነው? እንጃ ከተመቸኝ ልመጣ እችላለሁ፣ ግን ዛሬ በጣም ቢዚ ነኝ፣ ስራ አለብኝ። እሺ እንትን አብርሃምም አለ ለምን አትመጭም? ሳለ እንዴ? አው እኮ እኔ ልጅ ስለሆነ ጠርቼዋለሁ። እሱ እየደረሰ ነው። በቃ እነዛ ከሆነ ችግር የለውም እመጣለሁ። እሺ በቃ ነይና
ብቻ የምናወራው ነገር አለ ነው። እሺ በቃ እመጣለሁ። አሁን ደርሳለሁ። እሺ በቃ እንዳቆይ መቆይ ከሆነ በሞተር ነኝ። እሺ በቃ አሁን ነው የምደርሰው። ቶሎ እመጣለሁ። እሺ ማለት ያኔ ብቻ የሆነ ነገር ይሰማኛል። መጀመሪያ በጣም ግራ ነበር፣ ግን አብርሃም አለ ሲባል ጀለስ ባንድ ያለው እስቲ ብቻ እናቅም ምናልባት ብቻ እኔም እንደዚህ አይነት ነገር ነው እያየሁ ያለሁት እና እስቲ እግዚአብሔር ያውቃል ስለሁሉም ነገር ግራ ነው እየገባኝ ያለው። አሁን ደግሞ ለሱ ደውይልኝ መተው ደግሞ እንዳታጣው ለአብርሃም ለባልሽ ደውይልኝ ነገር ጸበሎች ብሎኝ ነበረ ግን ነግረሽዋል እንዲመጣ? አይ ጸበል ወጥቻለሁ ምናምን ሄሎ ወይማ እኔ ፍቅር አመጣም እንዴ? ቆየሁ ብቻ ይቅርታ። ምን እየሰራ ነው? ቅድም እመጣለሁ ብለኸኝ ነበር እንዴ? እኔ እኮ የደረስኩ መስሎኛል። እሱ እኮ ስራ ብያለሁ እየመጣሁ ነው። ደርሻለሁ። አልቆይም። በቃ እሺ ና ያኔ ነግሬህ የለ እንዴ ጸበል ሄዳለሁ ብዬ እኮ ችግር የለውም። እየመጣሁ ነው። አልቆይም። በቃ እሺ ቶሎ ነው። ለማንኛውም እንግዲህ ፍቅራቸው እስከነን እንዳልን ምናልባት እኔ የተሳሳትኩት አላውቅም። ማንኛውም የሚወድሽ ምናልባት ጓደኛ ያስጨነቀችው እየመሰለኝ ታውቃለህ። የእሷ ፕሬሸር ነው እንደዛ ሊሆን ይችላል። ግን በቃ የምናውቀው ነገር የለም። ሁሉም ነገር እኛም ዳንስ ጋር ነው የምናየው። ካሜራ ጅት እናደርግና እስኪመጣ ድረስ ደግሞ ቶሎ የመጣውን ደርሻለሁ ስላለ የፈጠነ ካሜራ እኛ መደበቅ አለብን። ገባ? የምትፈልጉት ነገር አለ? በመጀመሪያ ሁሉንም የሚፈጠሩ ነገር ለመከታተል ሊታይ በማይችልበት ቦታ ካሜራ እንደብቃለን። እንደ እቅዳችን ባለቤቷና ቤስት ፍሬንዷ ፈትናውን ይወርቁት ሲሆን አብረን እንከታተላለን። እሺ ተመልካቾቻችን ካሜራ ሁሉንም ነገር አድርገን አድርገናል። እነሱም እየመጡ ስለሆነ እኛ መጀመሪያ እነሱ እሷ ማለት ላይ ያለው ነገር እንከታተላለን። አይ መጀመሪያማ እሷ ቤቱን እሱ ሲመጡ ከዛ ነው ሸኝተዋት ከኛ ጋር ትሆናለች። አይሻልም? ደግሞ እንደዛ ነው በቃ። ስለዚህ እኛ የሆነ ቦታ እሷን እንጠብቃታለን። ከዛ በኋላ ላይ መከታተል ነው። ግን ያንቺም ራስሽን ለመረጋጋት ሲሆን ነገር ቢፈጠር ራስሽን ለመረጋጋት ሞክሪ። መልካሙን እንመኝልሻለን። አንድ ነገር መናገር ፈልጋለሁ። ታውቃለህ ብዙ ሰዎች ኮንታክት አድርጉናላችሁ እና ብዙ ቪዲዮ እንሰራለን። ከዛ በኋላ ብዙ ቪዲዮ ፕራይቬት እያደረግን ሄደለትን ስትመጡ አሁን አንድ ሰው አለ ፍቅረኛ ፈትሉኝ ብሎ ፈተነው አለፈችና የቪዲዮ መደረቅ የለበትም ምናምን ይላል። እንደዛ አይሆንም። ቻላችሁ ራሳችሁን ዝምብላችሁ ነው። አንዷም ደግሞ እንደዚህ ዝምብላ አልየው ፖሊስ መጥቶኛል ብዙ ነገር ደርሶብናልና ራሳችሁን ዝምብላ እኔ ላይ ደረሰውን ተበልካቾችም እንዲያውቁት አልፈልግም። እኛ በውስጥ መስመር ብዙ ነገር ያደርጉልናል። ባለፈው ፖሊሱ መጥቶ በጥፊ ምናምን ተበተን ደልተነው ጣቢያ ምናምን እዛ ድረስ ነው እዛ ሌቭል ድረስ ነው እና በእንትን አሁን እሱም እንደነገራችሁ በቃ የምንሰራው ስራ ለኛም እንጀራችን ስለሆነ ይፖስታል፣ ግዴታ ነው። ለሰውም ማስተማሪያም ስለሆነ ግዴታ ነው፣ ይፖስታል። ይሄንን እንድታውቁ ነው የምንፈልገው። ይሄንን ከግንዛቤ ውስጥ አስገቡልን። በተጨማሪ ይሄንን ቤት ሰብስክራይብ እያደረጋችሁ አዳዲስ ቪዲዮ ሲለቅ እንዲደርሳችሁ ደግሞ ሰብስክራይብ ነው።
እማ ቆየሁ ብቻ ከፋሽ ከየት ነው አበጣ ዋት ማለት ላይ ባይሆን ግን አሁን ነው እንትን ባለብሽ እንዴ አውኩ ዘመን ይሄድ በማስተካከል ተከም ቁጭ በል አንቺ ምን ነው ጠፋሽ? መስማም አልጠፋሁት ስራ ፍስብኝ አይ ምን ሆና ነው የኔ ጻቆኝ ነበር አስተደስ ተስጣፊ ጊዜ እንዳንሻናውን ተሻለሽ? ግን እኔ እኮ ደህና ነኝ። ዝም ብዬ ትንሽ ስለተጨናነቀኝ ጀመረ እኮ እኔ ለአንቺ ነግሬሽ ነበር አትጨናነቂ እያልኩሽ ነበር። አንቺ አትሰሚም። ሰው የሚልሽን አትሰሚም። እኔ ዝም ብለሽ የማይሆን ነገር ታወሪያለሽ። ብቻ እስቲ እግዚአብሔር ካንቺ ጋር ይሁን። ቸሩልኝ ይጣመሽ ነውና አቤት እንቀላየ ሽናው ተሻለሽ ይገላፍ እንዲያጣጣላ ወሽሽሽ ናው ተጃስተሽ አው ቆም ማስተካከል ያይዋን ለዳዋቻ ነው እንዴ በቃሻው እንዴ በቃ ይበቃኝ ምንሽ በዛት ተፈትሽ አይ ሄጄ ምን እንደምሰም ያለው ልብስ ትልክልኛለህ። ኧረ ችግር የለውም ምን ይዤልሽ እመጣለሁ። ዋና ያንቺ ሰላም ሆኖ ይሄን በቃ ነው ምግብ ደግሞ ብዙ አልሰራውም። አሁን ብዙ ስለደረክ ገብተሽ መስፈልገው ነው። ችግር የለውም እሷ አለች አይደል እዚህ በቃ ተከራዮችን አሁን እንደምንፈቃቸው ያኔ አንተ ምን ነገር ያግረሃል ለቴና ደራ እቃስተካክያለሁ። ትንሽ ግን በጣም ጨምሬ ነበር ግን አልመሰልሽ አብሮ ይመጣሉ እንዴ? አይ ጀመር የሚያልፍ አይመስልም። ምን ለምናምን እሷ እንዳይደብራት ምናምን ብዬ ነው አልፍ። የትና ወንድ ቤስት ፍሬንድ መሆን አይችሉም። ስንት ከሆነ እና ሸኛት እንዴ በጣም ደስ ብሎኛል። እዚህ ከአንቺ ጋር አሪፍ ጊዜ ልናሳልፍ ነው ማለት ነው። እና መዳን ቀኑ እንዴት ነበር የዛሬው? እኔ ደግሞ ደስ ይላል። ስራ ከነ ስራ ምንም ይመራል ብዙ ቃይለ ትንሽ ነገር ስለታይዳለች ይቱን ቅድም ራሱ እሱ ካለ መጣለው እና ማዝናኛ አይታላስ ጓደኛሽን ይኸውልሽ አሁን ከፈለክ ልስራለህ ርቦሃል? አይ አሁን እንኳን የራበኝ አንድ ነገር ብቻ ነው። ኧረ ምን ደብሮሻል? አይ አልደበረኝም፣ ችግር የለውም ደስ ብሎኝ። እና ምን አለች? በቃ እሷ እንደምትቆይ ነው ትንሽ እድሜ ለሷ ለና ላንቺ የሚሆን ግብ ስታለች። አጫነቀች አይደል? አልተመቸሽም ቦታ? ታችተኛ ችግር የለውም መጠጣት ሸፈሽ ኦር ይሄን ነገር አስገድ ከጀርባሽ ላይ ችግር የለውም እንዲመችሽ እና አጫነቀች። አረ ኖርማል ነው። ዋናው አንቺ ሰላም መሆን እና እንዴት ነበር ከሷ ጋር ቆይታ? መችቷል እንበለ ያላንቺማ እሱ ጋር እንትን ምን አለ ብለሽ ነው አስተያየት ሰጪኝ አንቺ አይደለ? ታውቂያለሽ እሷ ደግሞ አጉል ታጨናንቀኛለች፣ ትዳር ትላለች። ደግሞ አሮጊት ነገር እኮ ናት። አታያትም? ቢጃማ ለብሳ ምናምን ይዛ ደረገች። ደግሞ እኮ ታውቂያለሽ እኔ ከሷ ይልቅ ላንቺ ስሜት እንዳለ እኮ እሱንማ አውቃለሁ። በጣም እኮ ነው የምወድሽ።
እኔም በጣም ወዳለሁ እና ለራታችን የሚሆን አሪፍ ጊዜ መስራች አይደል? ይሻላል። እሱን አስቤ እኮ ነው በደስታ እንደዚህ የመጣሁት። ትወጂኛለሽ ሀገር? በጣም ነው የምወደው። የሚወደው ሰው እኮ ለሚወደው ሰው ትልቅ ይስጣል። ምን ሰጪኝ ነው ዛሬ? እንዴ ችግር የለውም። አዎ ችግር የለም። ይሻላል። ለምን ትፈልጋለህ? ምን ልስራለህ? እኔ አሁን ምንም መብላት አላሰኘኝም። ባይሆን አንዳንድ ጨዋታችን ብንጫወት አይሳልም? እንዲሁም ለምን አንቺ አንዴ ወደዚህ ነው እንዴኛ ነው አረብኛ ነው። እኔ ከተፈራችሁ አረ አሲ ተሰምደኝ ይከብዳል። አይ ከብድም ቀላል ነው ካልኩላ ደግሞ ያኔ ላቺን እስኪ ወደፊት ወይላ ወደቀኝ ደግሞ ታንሽ እንዴት አታስደስ ትለኝ ማዛሽ ላይ ከሳ ይበልጥ አራ እሷን ደግሞ እንትን አትለኝ እንቀመጥ ሹካቤ ተቀመጥ እንዳትደበር አልደበርም እኔ ምን ትሻለህ ነው እንዴ ምን ይሻላል? ምን አሰብክ? ቆይ እሷን አንቺ በምን አይነት መንገድ ነው የምታያት? ታውቂያለሽ እሷ አሮጊት ናት። ጃማኖም ስለሱ በቃ ከትዳር ውጪ ሌላ ምንም አይነት ላይፍ የሚባል ነገር የላትም። ሆነ በቃ ላይ ወደፊት ህይወት ልክ እንደ አሮጊቶች እንደዛ ነው የምታስበው። ትነዘንዝሃል ብቻ አጫነቀቻ እንዴት እንደምታስበው አሮጊት ነገር እኮ ነው። እንዴት እንደምታስጠላኝ አንቺንም ታስጠላሻለች። በጣም ታስጠላኝ ነው ራሷ። የብዙ ዓመት ጓደኛ ብትሆንም በቃ ጸባይ በጣም የሚያስጠላኝ ደስ አይለኝ። ደግሞ አንተ ስለሰረችብኝ በጣም ነው የምታናደኝ፣ አልወዳትም። እና ታዲያ እሷ ባለችበት ሳለ ዓለማችን መቀጨት ነው እንጂ እና እንደዛ ኮንሽ እየመጣሁት መጀመሪያ መምጣት አልፈለግሽም ነበር እንዴ? እሷ ስላለች መምጣት አልፈለኩም ነበር እና እሷ እንደምትአስደውልኝ ነገር ፈጥኜ መጣ። ትወጂኛለሽ? በጣም እኔም እኮ እወድሻለሁ። እወድሻለሁ። ፍሪጅ ውስጥ የሆነ ነገር ካለ አላየሽም መሰለኝ። እሷ እኮ ላይ ነው የምታስቀምጠው። አወር ትፈልጊያለሽ? እኔ አልወደውም ግን ብቻ ይዘን እንበላለን። አንተ ከበላ በላላ አትፈልጊም? አልፈልግም። እሺ ችግር የለውም። የሆነ ነገር ልስራልህ ትፈልጋለህ? እኔ ፈልገው አሁን ገና እንደምንታ ነው። ምግብ ካስፈለገን እናዛለን ከውጭ ምን ችግር አለ? ይሳሳማሉ። ግምት ሆነ ነው። እኔም እንደማስበው ብቻ እግዚአብሔር እንዳታረገው። ታውቂያለሽ ደግሞ ካንቺ አንድ የደበኩሽ ነገር አለ። ምን ነገር ነው? ማለቴ እንድታውቂ ነው የምፈልገው። እሷ ይሄ እሷም ያማት ነገር ታውቂያለሽ? አዎ እኮ አሞኛልና ጸበል ዳዳለሽ ነበር። አዎ ባለፈው ደግሞ እኔ መንገድ ሄጃለሁ ምናምን ቢያልነገርኩሽም ያው ለእኔና ለአንቺ ለወደፊት ማለት ያለ ለእኔና ለአንቺ ላይፍ ብዬ ይሄ ደግሞ ታውቂያለሽ ቤቱ እንዴት እንደሚያምር ደግሞ የወላጆቿ ቤት ነው። ወላጆቿ አሁን ላይ የሉም ታውቂያለሽ። እናም ቤቱ የኛ እንዲሆን ፈልጌ ነበር። እንዴ ባንተ ስም አዛውራለች እንዴ? አይ ማለቴ አላ ይሄን ደግሞ አስቀምጪ። ምንድነው አዲስ ጸባይ የምታመጪው? እንዴ ምንም አይደለም። ካይ ችግር የለም አውራ። እርግጠኛ ነሽ ግን መልስ ይበሽ? አረ ነኝ። እኔ ግራ ያጋባሽኝ ነው። አይ አውራ እየሰማሁ እኮ ነው። ምን ነው ተጨነቅለት ነው? ታውቂያለሽ
እኔ ላንቺ ብዬና ላንቺ ታውቂያለሽ ላይፍ አሪፍ ላይፍ እንድናሳልፍ ባለፈው መንገድ ያለው ያልኩሽ ጋር የዛን ሰዓት አባቤ ጋር ሂጅ ትንሽ አለ እሷን ከመንገዳችን ለማስወገድ አስቤ ነበር። ምን እያለ ነው? ለኔ ማለት ተጠያት አልነበር እሷ እኔ እኮ መሆኑ ነገር እኮ ልክ አይደለም እኮ እኔ እኮ ታውቆኛል እኮ እኔ ለኔ እንደዚህ በቃ አብዳ ለኛ ቤተኛ እንዲሆን ፈልጌ ነው። ቤተኛ ነው ማለት ነው። ቤቱ ከዘነኛ ይሆናል ማለት ነው። እናንተ ወይኔ ተዋረድኩ እኮ እኔ ከዚህ በላይ እሺ ምንድነው የማየው ነገር? ለምን እነሱ አብረው አይሆንም? ምን ላይ ሲና ያደርቀህ ሄደ ይሄን በመሰለ ቤት ላይ ለራሳችን እንዳልፈልግሽም እኮ ግልጽ ነው እንዴ? ግን ዛሬ ንገራ ምንድነው እንዴ? ምን ነው ዛሬ እንደተጨነቀ አንተ ተሰረጋጊ ቀየርሽ እኮ አንቺ ብዙ ስላልተኛ ይሆናል እንጂ ተወኝ በቃ እኔ ተወኝ በቃ ይብቃ። እኔ ማየት አልፈልግም በቃ አጋባቸው እንደዚህ ከሆነ አንቺ ገና ስንት ነገር ይፈጠራል። ለማጥራጅ እኔ እኮ ስንት ነገር እኮ ሆኜለታለሁ እና ምን አዲስ ነገር አለ? አዲስ ነገር ይሄን ምንም የለም፣ ያው እንዳለ ነው። ደግሞ ቆንጅና ጨምረሻል። ምንድነው ቆይ እቺ ነገር እንዴ? ኧረ በስመ አብ እኔ እኮ እና አሽከረ መንተኛ ቆንጅና ምናምን ስትል እስካሁን ያላየኸው ቆንጅና አዲስ መጣ ጨመርሻ። ዛሬ ከየት መጣ ይሄ ሁሉ ውበት? አይ እንዳለው ነው። ይሄን ውበት የሚጨምር ማየት ፈልጋለሁ። ተቀየረ ሳሜት እንደምወድስ እኔም በጣም ወደ እና መች እመጣለሁ አለች። ቆያለሁ አለች። ብቆይ ከሆነ በጣም ጥሩ ነው። ምንድነው ይሄን ያህል የምትጨናነቂው? ቅድም ነገርኩሽ። አይ እኮ ከሁለት ከሶስት ቀን በኋላ ተመልሼ እመጣለሁ ስላለች ስለ እንዳመጣ ብዬ ነው። አንድ ቀን ለኛ ከሁለት ከሶስት ቀን በኋላ በላይ አይበልጥም። አንድ ቀን ላይ የምናሳልፈው ላይፍ አታስቢ። እኔ እኮ ታውቂያለሽ እንደዚህ አይነት ላይፍ እንድንኖር አባቤ ጋር ያልኩትም ያን ሁሉ ነገር ያደረኩትም እንዲህ አይነት ላይፍ እንድንኖር ፈልጌ ነው እንጂ ያ ነገር አይደለም። እና ምን አላት አባቤ ጋር ሄደን ምናምን ምን ብሎ ነገርልህ? በቃ እኔ የፈለኩት ነገር እንዲሳካ አብዳ ወጣ ይሄ ቤት ለኛ ሆኖ አሪፍ ላይፍ እንድናሳልፍ በጣም ደስ ይላል። በዛፋና እና ዳለልሽ ላይ አታነጂ ተለየሽ እኮ ማለት ችግር አለ? አይ ምን ችግር የለም። ኧረ እኔ ግራ አታጋቢኝ በእናትህ። እኔ ሞቼ በቃ ይሄ እኔ ከብሞት ይሻለኛል። ይሄ ነገር ከማይ እኔ ይበቃኛል። በቃ ከዚህ ምን ልጠብቅ? ማዘላት እንጂ ይገባ አንተ ምን እያደረክ ነው? አንቺ ምን እያደረግሽ ነው? እንዴት መጣሽ? ምን እያደረጋችሁ ነው? እንዴት መጣሽ? ምን እያደረግሽ ነው? ምን እያደረጋችሁ ነው? አስረዳኝ። ምንድነው ማየው? አይደለም እኮ አንቺ እንደምታስቢው አይደለም ማለት ነው። አንተ እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት ሰው ቤት ይገባል? ሲጀመር እናንተ እንዴት ሰው ቤት ዘው ብላችሁ ትገባላችሁ? ቆይ አንቺ እንዴት ሰው ተመጫለሽ ሰው ቤት? አንተ ምን አገባ? እነሱ ስለመጡ ነው ጭራሽ። ምን አገባ? አይ እንደዚህ አትሆኚ። አንተ ምን መታተረው? አንተ ምንድን ነው? አንተ ተው ተጎደ። አይዞሽ አንተ ጭራሽ ትመታኛለህ። ታስመችኛለሽ። ሰው ታስመችኛለሽ። አንተ ጭራሽ አንተ ካንተም ብሶ እኔ ላይ እኔ ትመታኛለህ። እጅ ታነሳለህ እኔ ላይ። ተማው እንዴ መስታረቅ የነበረው በቃ እንገናኛለን። አንተ ሴት ልጅ ላይ እንገናኛለን። ምን ልታመጣ? ወንድ ልጅ ናት። ምን ልታመጣ? እንታያለን። ነግሬያለሁ። በቃ አምላክ አንቺ ባለጌ ወደዛ ስታረቅ የነበረው ወንድሜ በካሜራ እይታ ውስጥ ነው። ያው ካሜራ አለሽ፣ ማስረጃ አለን። ዝም ብለህ አደነፋ። ለምን መታት? ሰው ወንድ ነኝ ብለህ መታው? ምንድነው ያደረኩት?
ኧረ ምንድን ነው ያደረኩት ትላለህ እንዴ አንተ? ምንድን ነው ያደረኩት? አንተ ነው የተዋረድኩ እኮ በቤቴ። አንተ ላይ እኮ ነው የታስከው። ምን አደረኩት ትላለህ እንዴ? እንደዚህ ታደርጋለህ? ምንም እኮ አልሆነችም። ምንም አላደረኩም። ምንድን ነው? ሁሉንም ነገር እኮ እያየሁ ነበረ። ሁሉንም ነገር አይቻለሁ። አንቺ አትረጅኝም። ሁሌም አትረጅኝም። አሁን ነገር ሁሌም አትረጅኝ ነገር እኮ ነው። እንዴት እነሱን ታመጨለሽ ሰው ቤት? እንዴት ሰው ቤት ዝም ብለው ብላችሁ ትገባላችሁ? አንተ እንዴት ፍቅረኛ እንዴት ታሰራለህ አንተ? አገኛለሁ አንተን አገኛለሁ። በግ ነው አትለፍልፈው። ማን እንደሆንኩ አትለፍልፈው። ስታረግ የነበረ በግ በካሜራ እየተወሰነ ነው። እሺ ማስረጃ መሆን ይችላል። አንተ የምን ካሜራ ነው? ቤታችን ውስጥ ካሜራ የለም። የምን ካሜራ ነው የምትለው? ካሜራ ተደብቆ ነበር። ካሜራ ይታያል። ትቀረስክ ነው ስታረግ የነበረው። እዛ ጋርም ካሜራ ጅስት አድርገን ስታረግ አልጋ ላይ ስታረግ የነበረው ሙሉ እያየን ነበር። ካደረከው አንተን ደግሞ ተመሳሳለህ እንዴ? ቆይ ምን አድርጌ ነው እንደዚህ ያደረክብኝ? ምን አድርጌ ነው? እኔ ለአንተ ያልሆንኩት ነገር አለ? ምንድነው የጎደለብህ? ምንድነው ያነሰብህ? ምንድነው እሷ ጋር ያለው? ለእኔ ንገረኝ፣ አስረዳኝ። አትሆኝልኝም። በቃ አንቺ እኔ የምፈልገውን አይነት ሴት አይደለሽም። ታዲያ አትነግረኝም? ህይወቴን ለምን አበላሽሽ? አንተ ሰው የላትም ብለው እንደዚህ የምትሆነው አሁንም አንተ እንዳታወራ አሁንም አለ አውሪለም ሰሞን አንተ እንዳስመጣትክባት ሰምተናል። ተላይ በሽታ ቲክቶክ ስታይል የነበረው አንተ እንደውም ሰምተናል። ለብሯን ነገር ለህግ ነው የሚቀርበው። ወይ ሲቀረጥ የነበረው ለህግ ነው የሚቀርበው። ለገ ማለት ነው። ምንድነው ያደረኩት? የዚና እና እንደዚህ እንዴት ነው ልትጠላኝ የቻልከው? ምንድነው? ለምን ታስመስላለህ? ካልፈለኩሽም አትለኝም? ከእሷ ጋር ጭራሽ በቃ እኔ አንቺን የቀረብኩሽ ልንገርሽ፣ መጀመሪያ ተመችተሽኛል፣ ወደድኩሽ ምናምን። ከዛ በቃ አንቺን ካየው በቃ ከሆነ ሰዓት በኋላ ልክ እንዳሮጊት መሆን ጀመርሽ። በቃ ዝም በል። አሁን ምንም ነገር አልፈልግም። በቃ ምንም ነገር አልፈልግም። አመሰግናለሁ። ስለዚህ ስለ ሁሉም ነገር አመሰግናለሁ። በጣም ባለጌ ነሽ። በጣም ባለጌ ደታ ታም እናንተም በቃ ልቀቀኝ። ደረቅ ተጫወቱብኝ እኮ አሁን እኔ ምን አፋልተኝ በቤቴ ተረጋጊ አንቺ። ተረጋጊ አንቺ። ውጣልኝ። እሺ አሁን እኔ ምንም ነገር አልፈልግም። ውጣልኝ ከቤቴ ውጣ። አይንህም ማየት አልፈልግም። ውጣልኝ። ተከባሪ በነሰስ ወንት ይከባለው ይከባለው። ውጣልኝ ከቤቴ። ምንም ነገር አልፈልግም። ውጣ። አባታ ከኛለ ታረግ የነበረው ሙሉ አንተ ታገኛለህ እኮ ቀስ በለሽ ስልኬን አሰደ እንደው ካንቺን ዝምዝና ጭቅጭቅ ፈገላደለ እንደው አንፈልገውም ና እንደው አንቺ ስልኬ ነው አራዳም ግዛ አንቺ ናውጣ እናንተ ጋር ደግሞ እንገናኛለን። ይዳኛ